ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስብሐቱ ለሰብእ። በላይ በሰማያት በቅዱሳን መላእክት አንደበት በምድር በሰው ልጆች እንዲሁም በግዑዛን ፍጥረታት አንደበት ዘላለም የሚመሰገን የምስጋና ባለቤት አምላካችን ልዑለ ባሕርይ ቅዱስ እግዚአብሔር በቸርነት ጠብቆ ዕድሜ ለንስሐ ጨምሮ ለዚህ ጊዜ አድርሶ ለምስጋና በአንድ ላይ በቅዱሱ ቤተ መቅደስ ስላሰባሰበን ስሙ ለዘላለም የተመሰገነ ይሁን፣ የተመሰገነ ይሁን። ለሰው ልጆች ድነት ምክንያት የሆነች ምክንያተ ድነት ሰዓሊተ ምሕረት መዝገበ በረከት አቁራሪተ መዓት አፍጣኒተ ረድኤት እያሉ አባቶቻችን የሚማጸኑባት መማፀኛችን የመስቀል ስር የአደራ ስጦታችን የሁላችንም እናታችን እመቤታችን ቅድስተ ቅዱሳን ድንግል ማርያም ምልጃዋ በረከቷ በሁላችንም ላይ ይደርብን። የቅዱሳን መላእክት ጻድቃን ሰማዕታት ምልጃ በረከት አይለየን። የተከበሩ አባታችን መልአከ አርያም ቆሞስ አባ ተክለ ሚካኤል የካቴድራላችን አስተዳዳሪ፣ የተከበሩ አባታችን መልአከ ስብሐት ቆሞስ አባ በርናባስ፣ ክቡር አባታችን መልአከ ብስራት ቆሞስ አባ ኢዮብ፣ ወንድማችን ዲያቆን ብስራት፣ የስራ ሃይማኖት ሰንበት ትምህርት ቤት መዘምራን አገልጋዮች፣ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም በወደደን ባከበረን በቅዱስ እግዚአብሔር ፍጹም ሰላምታ እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለጥንተ ስቅለቱ ለበዓለ መድኃኔዓለም እንዲሁም ለበዓለ ሆሳዕና በሰላም በጤና አደረሰን። እንኳን አደረሳችሁ፣ እንኳን አደረሳችሁ። እስቲ በደንብ አመስግኑ። ለሶስተኛ ጊዜ በቸርነት የጠበቀን ለዚህ ጊዜ ያደረሰን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ሁላችሁም እንደምታውቁት የምስጋና ቀን ነው። ፍጥረታት በሙሉ ለአምላካቸው የምስጋና ግብር፣ የምስጋና አስራት፣ የምስጋና ስጦታ በአንድ ላይ ያቀረቡበት ቀን ነውና ለዚህ ጊዜ ለምስጋና በአንድነት አድርሶ በዚህ መንገድ ያሰባሰበን ቅዱስ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። በሉ እግዚኦሙ ይፈቅዶሙ። የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 3 ለጌታ ያስፈልጉታል በሉ ሲተናገሩ እዚህ ውስጥ ካለው ሰው ያለችው ድምፅ እክና። እስቲ በዚህ በኩል ያላችሁ ለጌታ ያስፈልጉታል በሉ። እንደገና እስቲ እናንተ ሲድገሙት። በዚህ ትምህርት መጨረሻ የሁላችንም ለጌታ አስፈላጊዎች እንደሆነ እንድንገነዘብ ነው። እግዚአብሔር
ወንጌላውያኑ መዝግበውልናል። ቅዱስ ዮሐንስ ወንጌሉን ሲመዘግብልን አምላካችን መድኃኒታችን ኢየሱስ ክርስቶስ በበዓለ ሆሳዕና ተገኝቶ ካደረጋቸው ስራዎች መካከል አንዱና ዋነኛው የሆነውን ለሐዋርያት ትእዛዝ በመስጠት በሐዋርያት አማካኝነት ያደረገውን ድንቅ አምላካዊ የፍለጋ ስራ፣ የመውደድ ስራ፣ የቸርነት ስራ አጥብቆ ያሳየናል። ለጌታ ያስፈልጉታል በሉ የሚለውን ትምህርት ያስተማረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በጊዜው ይህ ትምህርት የተሰጣቸው የተላኩት መልእክተኞች ናቸው። እነሱም አባቶቻችን ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው ይላሉ። ከቅዱሳን ሐዋርያት መካከል ሁለቱ ለመልእክት ተልከው ነበረ። ሰዎች እግዚአብሔርን መከተል ማመን በመንፈሳዊ ሕይወት መመላለስ ሲጀምሩ መልእክተኞች ነው የሚሆኑ። የእግዚአብሔርን ድንቅ ስራ የሚናገሩ ማለት ነው። የእግዚአብሔርን ምሕረት ለሌላው የሚያደርሱ፣ ሰውን ወደ እግዚአብሔር የሚያቀርቡ፣ ሰውና እግዚአብሔር እንዲታረቅ ምክንያት የሚሆኑ መገናኛዎች ነው የሚሆኑት። የቅዱሳን አገልግሎት በሙሉ ይሄ ነው። ቅዱሳን አገልግሎታቸው ማገናኘት ነው። ኃጢአተኛውን ከጽድቅ ጋር ማገናኘት፣ የጠፋውን ፈልጎ ከእግዚአብሔር ጋር እንዲገናኝ ማድረግ እና የሐዋርያት ስራ ይሄ ነው ዋናው አገልግሎታቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ ብዙ ሕዝብ ተከትሎ ሐዋርያትንም አስከትሎ በቢታንያ በቤተፋጌ በተገኘ ጊዜ ሐዋርያትን አንድ ንግግር ተናገራቸው። በፊታችሁ ወደምታገኙት መንደር የሰማችሁ ነው፣ ሂዱና የታሰረች አህያ ታገኛላችሁ፣ እሷን ፈትታችሁ አምጡልኝ። ምናልባት ለምን ትፈታላችሁ የሚላችሁ የሚጠይቃችሁ ስራችሁን የሚያስተጓጉል ሰው ቢኖር ለማን ያስፈልጉታል በሉ? ለማን? ለጌታ ያስፈልጉታል፣ ጌታቸው ይፈልጋቸዋል ብላችሁ መልሱ። ያን ጊዜ ያሰራቸው ሰዎች ዝም ይላል። ስትፈቱ አያስገድዳችሁም አይሆን ብሎ አይከለክልም ብሎ ለሐዋርያት ነገራቸው። አባቶቻችን በትርጉማኑ ይቺ የታሰረች አህያ የጠፋች አህያ የተሰረቀች አህያ ናት ይላል እና ስለ ባለቤቷም ሲናገሩ ባለቤቷ አልዓዛር ነው። የታሰረችው በጊዜው አንያ በተባለ ሰው ቤት ነው የታሰረችው ተሰርቃና ክርስቶስ የመጣው ደግሞ የተሰረቁትን ወደ ራሱ ለመመለስ የታሰሩትንም ለመፍታት ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ የመፍታት ስልጣንና ኃይል ጸጋ በሰጣቸው በሐዋርያት አማካኝነት ያቺ የተሰረቀችው እንድትመለስ የታሰረችው እንድትፈታ ሐዋርያትን ወደ ታሰረችው ወደ አህያዋ ላካ። የመጀመሪያው ትንቢተ ነቢያት እንዲፈጸም አስቀድሞ ነቢየ እግዚአብሔር ቅዱስ ዘካርያስ በትንቢቱ ወበልዋ ለወለተ ጽዮን ነዋ ንጉሥኪ ይመጽእ፣ የጽዮን ልጅ ጽዮንን እንዲበሏት ንጉሥሽ በክብር ይመጣል፣ በአህያዋና በውርንጫዋ ላይ ተጭኖ በክብር ይመጣል ብሎ አስቀድሞ በትንቢት መልክ ክርስቶስ ተገልጦ የሚያደርገው ስራ እግዚአብሔር መንፈስ ቅዱስ ገልጦለት ተናግሮ ስለነበረ ይህ ትንቢተ ነቢያት ይፈጸም ዘንድ አምላካችን መድኃኒታችን ኢየሱስ ክርስቶስ አህያይቱ ተፈታ እንድትመጣ አደረገ። ዋናው ነጥብ ግን የእግዚአብሔር መገለጥ የአምላክ ሰው መሆን የረቂቁ ግዙፍ መሆን ሰማያዊ ምድራዊ መሆኑ አምላክ ከእኛ ጋር የመዋሃዱ ዓላማ የታሰሩት እንዲፈቱ ነው። እንደሚታወቀው የሰው ልጅ በራሱ ጥፋት አማካኝነት በራሱ ፍላጎትና ስሜት ተስቦ አታድርግ የተባለውን አድርጎ
ንጹሐን የሆኑ ልባቸውንም አካላቸውንም ለእግዚአብሔር የሰጡ ቅዱሳን ሐዋርያትን ነው መርጦ የላካቸው። ምክንያቱም እግዚአብሔር አካላችንን ይፈልጋል፣ ልቡናችንን ይፈልጋል። ውስጣችንም ውጫችንም ለሱ እንዲገዛ ፈቃዱ ነው። ምናልባት ብዙ ጊዜ እንደምታውቁት በውጫችን እናገለግላለን፣ እንደክማለን፣ እንመጣለን፣ ማድረግ ያለብን እናደርጋለን፣ እንሰጣለን። ግን ከዛ በላይ መጀመሪያ ውስጣችን ለእግዚአብሔር እንደሰጠ ነው እግዚአብሔር ፈቃዱ። እኛነታችንን ከሰጠን በኋላ የእኛ የሆነውን ነገር መስጠት በጣም ቀላል ነገር፣ በጣም ቀላል ነገር። ምናልባት እንኳን እኛነታችንን ሰጠን የሚሰጥ ቁሳዊ ነገር ባይኖረን መስጠት ፈልገው መስጠት ያልቻሉትን አስባቸው ስትል ቤተክርስቲያን ትጸልያለች። እግዚአብሔር ያስባል፣ ችግራችን ድካማችን ያውቃል። ስለዚህ የእግዚአብሔር መገለጡ ዋናው ዓላማው እኛን ለመፍታት፣ ከኃጢአት እስራት ለመፍታት፣ ከውድቀታችን ለማንሳት፣ ካለማመን ለመመለስ፣ የእሱ ያልነበረውን ያልነበርነውን የእሱ ለማድረግ፣ ከክብር የተራቆተውን ወደ ክብር ለመመለስ ነውና ይህንን ለማድረግ ደግሞ በቅዱሳን ሐዋርያት አማካኝነት በተሰጠው ሰማያዊ ስልጣን አማካኝነት ስለሆነ እስከ ዓለም ፍጻሜ ይህንን ስራ እግዚአብሔር የሚያከናውነው በሆሳዕና ሐዋርያት ስልጣናቸውን ተጠቅሞ አህያዋን እንዲፈቱ አደረገ ማለት ነው። አባቶቻችን እንዲህ ሲተረጉ የመጀመሪያው የታሰረችው የአህያ መፈታት በክህደት የታሰሩ ሰዎች በቅዱሳን ሐዋርያትና በሐዋርያት ተከታዮች ስልጣነ ክህነት ባላቸው ሰዎች እንዲፈቱ እግዚአብሔር ፈቃዱ እንደሆነ ሲያስተምር ነው። በክህደት ያሉ እግዚአብሔርን ባለማመን፣ ባለማወቅ፣ በዓለማዊነት ከሕግ ውጭ በመሆን ለፈቃደ ሥጋ ብቻ በመኖር እንደ ሰው ተፈጥረው እንደ እንስሳ ኖሩ። ዳዊት ሰበሰብ ዘክብሮቱ እያለማገኘ ሰው በተፈጥሮ ክቡር ነው። ከዚያ በላይ እግዚአብሔር ለሰው ባደረገለት ነገር እጅግ ክቡር ነው። እግዚአብሔር ፍጥረትን ከፈጠረበት ጥበቡ ያዳነበት ጥበቡ እጅግ ረቂቅ ነውና ለሰው እኮ ነው አምላክ ሰው ሆኖ በለበሰው ሥጋ የሞተለት። ከዚህ በላይ ክብር የለም። ግን ይህ ሁሉ ክብር ረስቶ ሰው ምድራዊ ሲሆን ወቆረ ከመ እንስሳ ዛሮ ልብ ለባዊት ነራዊት ሕያዊት ነፍስ እንደሌለችው እንደ እንስሳ መሰለ ይላል። እንደው አንዳንድ ጊዜ እስከዛ ያነስን እንመስላለን። አንዳንድ ጊዜ ሳስበው ከእንስሳት በታች ቢያንስ እንስሳት እንኳን ባልንጀራቸውን አይሆኑም፣ ተቃራኒያቸው ነው ለመጉዳት እንኳን የሚነሱ። ሰው እኮ የራሱን ጓደኛ፣ የራሱን ባልንጀራ፣ የራሱን አካል እኮ ነው የሚጎዳው። ስለዚህ ከእንስሳት ያነስን ሁሉ አይመስላችሁም? የክርስቶስ መምጣት ከዚህ አለማወቃችን ከዚህ ውድቀታችን እንድንነሳ። ስለዚህ በክህደት ያሉ የእግዚአብሔርን መገለጥ የአምላክን ሰው መሆን ለሰው የተከፈለው ውለታ ባለመገንዘብ ከሕገ እግዚአብሔር ውጭ፣ ከእምነት ውጭ፣ ከጥምቀት ውጭ፣ ከሥርዓተ ቤተ ክርስቲያን ውጭ፣ ከአምልኮተ እግዚአብሔር ውጭ የሚሆኑትንና የሆኑትን በሙሉ ሐዋርያት በተሰጣቸው ስልጣነ ክህነት በተማሩት ሐዋርያዊ ትምህርት አስተምረው አጥምቀው ወደ ቤተ ክርስቲያን ወደ እግዚአብሔር እቅፍ እንዲያመጡ ማስተማሩ ነው። ስለዚህ የሐዋርያት ተልእኮ ይህ ነው። የአባቶቻችን ተልእኮ ይህ ነው። የቤተ ክርስቲያን ዋና አገልግሎቷ ወንጌል ነው። በወንጌል አማካኝነት ሰዎችን ወደ ክርስቶስ እቅፍ መሰብሰብ፣ ከዚያ ሰማያዊ ምግብ በመገብ ለእግዚአብሔር መንግሥት ማብቃት፣ ይኸው ዋናው ዓላማዋ። ስለዚህ ሐዋርያት በክህደት ባለማመን የሆኑትን ሰዎች ወደ እግዚአብሔር ያቀርቡ ዘንድ አህያዋን በመፍታት አንጻር በምሳሌ የሐዋርያትን አገልግሎትና ዓላማ የክርስቲያኖችን ዋና ተግባር በሐዋርያት አንጻር አሳየን ማለት ነው። ስለዚህ የእኛ ተግባራችን ይህ ነው። የክርስቲያኖች ተግባር የጠፉ የባዘኑ፣ ትናንትና ምናልባት እዚህ የነበሩ አሁን ከዚህ ያልሆኑ የወደቁ፣ በዓለም የተለወጡ፣ ዓለም የወሰደቻቸው ነጠቀቻቸው በተለያየ ምክንያት ለጊዜው በእነሱ እይታ በእነሱ ግንዛቤ አሳማኝ በመሰላቸው ምክንያት ሊሆን ይችላል። ያን በማስረዳት ያን በማሳሰብ እግዚአብሔር ፍቅር እንደሆነ የወደቁትን የሚያነሳ ቸር አምላክ እንደሆነ እግዚአብሔር የመጣው ለኃጢአተኞች እንጂ በምድር ላይ ጻድቅ አልነበረም። ቅዱስ ማቴዎስን ክርስቶስ በጠራው ጊዜ ታስታውሳላችሁ። ሰዎች አጉረምርመው ነበር። አንዳንድ ጊዜ የማይመለከተ ሁሉና ጉረመርማል ታችኮ እግዚአብሔር ለማረው እግዚአብሔር ለጠራው እንዴ ክርስቶስን ማቴዎስ
ስለ ዮሴፍ ሞት ዮሴፍ የሚባል ወንድም ነበረ፣ በዚህ ጊዜ ሞተ ብለው የራሱን ሁኔታ ለራሱ ነገሮት ነበረና እና ማቴዎስ እኮ ቀራጭ ነው፣ ማቴዎስ እኮ ኃጢአተኛ ነው፣ ማቴዎስ እኮ በደለኛ ነው፣ ማቴዎስ እኮ ለሮማውያን የሚያስገብረን የሌላ ተላላኪ ነው ያሙት ነበር። ወንድማቸውን በማማት በእግዚአብሔር ፊት እየበደሉ እንደሆነ ግን ትዝ አላላቸው። አያቸው ሰው ብዙ ጊዜ ወደ ራሱ መመልከት ከጀመረ ስለሌላው ማሰብ አይደለም፣ ስለ ራሱ ጉዳይ አስቦ አይጨርስም። ምክንያቱም ባህልዮ በነቢብ በገቢን ኃጢአት ስለምንሰራ በማሰብ በመናገር በመስራት ምናልባት በድርጊት እንኳን ብንታቀም በሀሳብና በንግግር ግን ኃጢአት ሳይሰራ የሚኖር አለ ወይ ቢባል ከባድ ነው። እንደውም ቅዱስ ዳዊት በመዝሙረ ዳዊት መዝሙር 129 ቁጥር 3 ላይ እመሰ ኃጢአተኑ ትታቀብ እግዚኦ መኑ ይቀውም ማለት ነው። ጌታ ሆይ ኃጢአታችንን ብትቆጣጠር ኖሮ አንተ ቸር ስለሆንክ መሐሪ ስለሆንክ ከማት አበሳ ስለሆንክ ዶሮ ጫጩቶቿን በክንፎቿ ቅፍ እንደምታደርገው በደረትህ ቅፍ አድርገህ ስለምታቀርበን እንጂ ኃጢአታችን በአንተ ፊት ተገልጦብን ኃጢአታችንን ለሌላው ብታሰጣብን ኑሮ እንደስቶ በአንተ ፊት ይቆማል ነበር። እውነት አሁን ሁላችን ከኔ ጀምሮ በዚህ ቅዱስ ቤተ መቅደስ የክርስቶስ ቅዱስ ሥጋው ክቡር ደሙን በሚፈተትበት ለመቆም የሚያበቃ በእግዚአብሔር ሚዛን ሲመዘን ጽድቅ የሆነ ማንነት ይኖራል ብላችሁ ታስባላችሁ? እንጃ እግዚአብሔር ያውቃል። ወደዛ ህይወት እንድናደርግ ግን እግዚአብሔር ፈቃድ ነው። ወደዛ ህይወት ማለት የምንችለው ደግሞ ስንፈታ የምንፈታበት መንገድ ደግሞ በስልጣነ ሐዋርያት በአባቶቻችን አማካኝነት ነው። ስለዚህ በሂደት ያሉ ይፈቱ ዘንድ ቅዱሳን ሐዋርያትን እንዲፈቱ በሆሳዕና ካስተማሩ ዋና ትምህርት አንዱ ይሄ ነው። እስከ ዓለም ፍጻሜ የሚቀጥል ትምህርት ማለት ነው። ሁለተኛው በኃጢአት የታሰሩ ሰዎች እንዲፈቱ፣ በማመን ያሉ በቤቱ ያሉ ግን የጠፉ፣ በእግዚአብሔር እቅፍ ያሉ ግን የእግዚአብሔር ፈቃድ የማይፈጽሙ ሰውነት ያደከማቸው ሰዎች አይደለም እናቶቻችን አባቶቻችን ሰው ሆኖ የማይበድል እንጨት ሆኖ የማይጨስ የለም። ትክክል እኮ እንበድላለን፣ ሁላችንም እናጠፋለን፣ ሁላችንም እንበድላለን። ግን እንደበደልን ዘመናችን መጨረሳለን ብሎ እየሰማን እየተማረን እያወቅን እየጠቀሰን እየተነገረን እየተናገርን ጭምር ግን ለውጥ ከሌለው አስቸጋሪ። ስለዚህ ቅዱሳን ሐዋርያትን በአህዮቹ መፍታት አንጻር በኃጢአት የታሰሩ እንደምታውቁት እስረኛ ነፃነት የለውም። ከሆነች አካባቢ ውጭ መንቀሳቀስ አይችልም። የኃጢአት እስረኞች ነፃ አይደሉም። የኃጢአት ባሪያዎች ናቸው። ሰው ለሚገዛለት ሁሉ ባሪያ አገልጋይ ነው። ሰው ከኃጢአት ተፈቶ ለእግዚአብሔር ክብር ከመጣ የእግዚአብሔር አገልጋይ ነው፣ የእሱ ባሪያ ነው። ሰው ኃጢአት ዘመኑን በሙሉ የሚሰራ ከሆነ የኃጢአት ባሪያ ነው። እኔ ለኃጢአት የተሸጥኩ ደካማ ነኝ። ወንጌል ጽድቅ እንደሆነ መልካሙ ነገር አስፈላጊ እንደሆነ አውቃለሁ። ነገር ግን ያን የማውቀውን የማላደርግ ለኃጢአት የተሸጥኩ ነኝ ይላል ቅዱስ ጳውሎስ በዚህ በሮሜ መልእክት ምዕራፍ 7 ላይ። በጣም አስቸጋሪ ነገር የሰውን ተፈጥሮ ሲያሳይ ለኃጢአት የተሸጥኩ ነኝ። ስለዚህ ሰው ለኃጢአት ተሽጦ መኖር የለበትም። እንዲያ እንደሆነ እግዚአብሔር ፈቃድ አይደለም። እንድንፈታ ነው እግዚአብሔር ፈቃዱ። በኃጢአት ልንኖር እንችላለን፣ በጥፋት በጉስቁልና በማወቅ ሊሆን ባለማወቅ። ግን ዋናው ነጥብ በንስሐ ለመምጣት ራሳችንን ማለማመዳችን ነው። ትናንትና እኮ እንዲህ ስታደርግ ነበር፣ ትናንት እኮ እዚህ ቦታ ነበር። እንደዚህ ሰዋዊ ንግግር፣ ሰዋዊ እሳቤ። እግዚአብሔር በባህሪው ፍቅር ነው። ቅዱስ ዮሐንስ እግዚአብሔር ፍቅር ነው ይላል። የእግዚአብሔር ፍቅር ደግሞ ልክና መጠን የለውም። ከኛ አይምሮ ከኛ ንግግር በላይ ነው። ምክንያቱም ፍቅሩን የገለጠው ራሱን በመስጠት ነውና። ስለዚህ የታሰሩ እንዲፈቱ የእግዚአብሔር ፈቃድ ነው። ሆሳዕናን ለማክበር የታሰረ ማለትም በኃጢአት እስራት የታሰረ፣ እግዚአብሔርን ባለማክበር የታሰረ፣ በልዩ ልዩ ወሰን የታሰረ ሰው ተፈቶ ነው ማክበር ያለበት። ሆሳዕና የተከበረው እስረኞች ተፈተው እንደምታውቁት በአንዳንድ ሀገራት መንግስታት ሲነግሱ መጀመሪያ የሚያደርጉት ሰው እንዲቀበላቸው የታሰሩት መፍታት አይደለም። ያህል እስረኞች ተፈተዋል። የሆነ በዓል ሲሆን ለበዓል ንጉሱ ምህረት አደረገ
ዛሬ አንዳንዶቻችን በዘረኝነት እስር የታሰረ በሆነ ቋንቋ በሆነ አካባቢ በሆነ ሰፈር የተገደበ ከዚያ ውጪ ዓለም ያለ ሕይወት ያለ ሰው ያለ የማይመስለን ሰዎች አንዳንዶቻችን በፖለቲካዊ ሳቢ የታሰረ በተለያየ መንገድ ጠበን ከሀገር ወደ ክልል ከክልል ወደ ወረዳ ከወረዳ ወደ ቋንቋ ካለንበት ከባልንጀሮች ጭምር ተለያይተን ሁሉ ያለ ነው። ስለዚህ ታስረናል ማለት ነው። ማሰሪያ መንገዱ የሚለያየው እንጂ በስራ ነው ራሱ በአንድ ቤት ውስጥ የሚኖሩና ከሀገር እንዳይወጡ ተብለው የሚከለከሉ አይነት ሰዎች አሉ አይደል? ትንሽ የተወሰነ ለቀቅ ያለ ስር ያላቸውና ማለት ነው። ደግሞ በጣም በአንዲት ቤት ውስጥ እንዲኖሩ ተደረጉ። ልዩነቱ እሱ ነው እንጂ የታሰረ የለም። ስለዚህ እግዚአብሔር እንድንፈታ ፈቃዱ ነው። በሐዋርያት አማካኝነት ሐዋርያትን የታሰረችውን አህያ እንዲፈቱ ማድረጉ በኃጢአት የታሰረን ሰዎች ሁሉ ተፈትተን ሆሳዕናን በጋራ በዝማሬ በደስታ እንድናከብር እግዚአብሔር ስለሚፈልግ ነው። እንዲህ ተፈትተን እንድናከብር ሁላችን እግዚአብሔር ሁላችንን ይርዳል። ከዚህ በኋላ ቅዱሳን ሐዋርያት የታሰረችውን አህያ ይዘው መጡ። ሲፈቱ ሰዎች ሲጠይቋቸው የተባሉትን ተናገሩ፣ ለቀቋቸው። ለምን? አህያዋ የጌታዋ ናትና። ሌባው ነጣቂው ባለቤት ሳይሆን እንደ ባለቤት ሆኖ ያችን አህያ መጠቀም አይችልም። ስለዚህ ጌታዋ ይፈልጋታል፣ ለጌታ ያስፈልጉታል፣ ጌታዋ ይፈልጋታል በሉ። ያችን የታሰረች አህያ ከእንስሳት መካከል በጣም የተናቀች የሆነችውን አህያ ደቀ መዛሙርቱ ልኮ ያስፈለገ ያስፈታ አምላክ በአርአያውና በአምሳሉ የፈጠረን ራሱን ለእኛ ሲል አሳልፎ የሰጠልን አምላካችን እኛንማ ምን ያህል እንድንፈታ አጥብቆ ይፈልግ ይሆን? እንዴት ሆነ የሚጠባበቀን እስከምንፈታ ድረስ ወደ ንስሐ እስከምንመለስ ድረስ እግዚአብሔር እንዴት እየታገሰን እንደሆነ አስባችሁ ነው? መሐሪ መስተአግስ ስለሆነ ይቅር ባይ ስለሆነ መቼ እንደምንመለስ እድሜያችን እኮ እየተጨመረ ያለው እንድንመለስ እንጂ በዚያው እንድንቀጥል አይደለም። ከዚህ በኋላ ባለ ሆሳዕና በተፈታችው አህያ መከበር ጀመረ። አምላካችን መድኃኒታችን ኢየሱስ ክርስቶስ የተፈታችውን አህያ ወደ እሱ ሲያመጡለት በእሷ ላይ ተጭኖ ሆሳዕና ቤተ መቅደሱን መዞር ሲጀምር ሰዎች በሙሉ ለአህያዋ ጉዝጓዝ መጎዝጎዝ ጀመሩ። አንዳንዶቹ ቄጠማቸውን፣ ዘንባባቸውን፣ አንዳንዶቹ ልብሳቸውን ለአህያዋ አነጠፉ። ትናንትና እኮ ሲደበድቧት ሲያንቋሽሿት የነበረችው አህያ እኮ ናት። አሁን ለአህያዋ ክብር ይመስላችኋል ልብሳቸውን ያነጠፉት? በአህያዋ ላይ ለተገለጠው የክብር ባለቤት ለሆነው እግዚአብሔር እኮ ነው። አያችሁ፣ በእኛ ሕይወት ውስጥ እግዚአብሔር መክበር ሲጀምር በረከት በምናውቀውም በማናውቀውም ነገር ይገለጣል። ለዛች አህያ ሰዎች በሙሉ ክብር ሰጡ። አንዳንዶቻቸው ለጸጉ አርባ ሲሆኑ ልብሶቻቸውን በአህያዋ ፊት ለፊት አነጠፉ። ልብሶቻቸውን አነጠፉ። የክብር ንጉሥ በላዋ ላይ ተጭኗልና፣ የክብር ንጉሥ በላዋ ላይ ተቀምጦባታልና። እንዴት ደስ ይላል! እንደዚህ ተፈቶ እግዚአብሔር በእኛ ላይ ነግሶ የእሱ ማደሪያዎች ሆነ። እግዚአብሔር በክብር በእኛ ላይ ሲገለጥ አንቱም ታቦቱ ለመንፈስ ቅዱስ አለ ቅዱስ ጳውሎስ። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔር ቤተ መቅደስ ደግሞ ቅዱስ ነው ይላል አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 ጀምሮ። እንዲህ ተፈትተን ቅዱስ የሆነው ቤተ መቅደስ ቀድሰን በተቀደሰው ሕይወታችን ውስጥ እግዚአብሔር ከሆነ ክብሩ በእኛ ላይ እንዲገለጥ እግዚአብሔር ፈቃድ እንዲያ እንዲሆን ራሳችንን በንስሐ ለማጠብ ማስለመድ ይገባላል ማለት ነው። በዚህ ጊዜ አንዳንዶቹ ልብሶቻቸውን በአህያዋ ላይ ጫኑ ወይም ደግሞ አነጠፉ። ከፊት ለፊቷ እያነጠፉ መጓዝ ጀመሩ። እንደሚታወቀው ልብስ ነውር ሸፍናል አይደለ? ልብስ ለሰው ሞገሱ ነው፣ ገመና ሸፋይ ነው። ልብሳቸውን ማንጠፋቸው የመጀመሪያ ራሳቸውን ለእግዚአብሔር መስጠታቸውን ማሳያ ነው። መቼም ሰው ልቡ ሳይነካ የራሱ የሆነ ነገር አይሰጥም። ያቆነ ትክክልም አይደለም። መጀመሪያ ውስጡ ሲነካ ከልቡ ሲገባው ሲረዳ መስጠቱ ትርፍ እንደሚያመጣለት በረከት እንደሚያስገኝለት አውቆ መስጠት ያለበት። ስለዚህ ራሳቸውን የመስጠት
የሚያመሰግንን አንተ ነህ። ለአንተማ ውጫዊ ልብሳችንን አይደለም ልባችንን ጭምር ለአንተ ማንጠፍ ይገባናል፣ መስጠት ይገባናል ሲሉ በጊዜው የነበሩ ሆሳዕናን የሚያከብሩ በሙሉ ልብሶቻቸውን ያነጥፉ ነበር። የሚያሳዝነው በእንዲህ አይነቱ ክብረ በዓል በእንዲህ አይነቱ በዓል ላይ አንዳንድ ሰዎች የሚያጉረመርሙ ሰዎች ግን አልጠፉም ነበር። የሚያጉረመርሙ ሰዎች ምንድን ነው የሆነ ሰው በቃላ ምንድን ነው እየሆነ ያለው? ይህን እኮ ዝም ካልነው ነገ የእኛ ተሰሚነት፣ የእኛ ፈሪሳዊነት፣ የእኛ ሕገ ኦሪት አስተማሪነት እኮ ይቆማል። እንዲህ ነገር ማድረግ አለብን። ስለዚህ ከተማ እየተረበሸች ነው፣ ጸጥታ ያስፈልጋል። ስለዚህ ጸጥ አድርጋቸው ብለን ልንነግረው ይገባል ብለው ክርስቶስ እንዳይመሰገን ምስጋና እንዲቆም ለምስጋና ሳይሆን ምስጋናው እንዲቆም ምክንያት የሆኑ ሰዎች ነበሩ። ያሳዝናል። እግዚአብሔር እንዳይመሰገን እና ሄደው ሲነግሩት እናንተ ዝም ብትሉ የሚያመሰግኑ ሰዎች ዝም ብትሉ ቢሉ ድንጋዮች የቢታንያ ድንጋዮች ያመሰግናሉ። እንዲሁም ዳዊት አስቀድሞ እንደተናገረው መዝሙር 8 ላይ ማፈለቂቆ ሕፃናት አስተዳለው ከስብሐተ ከሕፃናት አንደበት ምስጋና እስቃቸው እንደተባለ ሕፃናቱ ሳይቀር በእናታቸው ጡት ያሉ ገና ጡት ያልተው ልጆች ሳይቀር ሕፃናቱ ያመሰግናሉ እንዳለው ድንጋዩ ሕፃናቱ ሁሉ እግዚአብሔር ሆሳዕና በአርያም በላይ በአርያም ሆሳዕና መባል ይገባዋል። ሆሳዕና ማለት አሁን አይደል መድኃኒት አንተ ነህ ማለት ነው። ያለ ሁሉ መድኃኒት አንተ ነህ። ስለዚህ አንተ ሆሳዕና መባል ይገባል፣ የሁላችን መድኃኒታችን ነህና ሲሉ አመሰገኑት ይላል። የአህያዋን ውለታ ብቻ እናስታውስና እናጠቃለን። ያቺ ክርስቶስ እንድትፈታ ያዘዛት አህያ በጣም ባለውለታ ናት። እንደምታውቁት ከእንስሳት ሁሉ በሰዎች ዘንድ የተናቀችው አህያ ናት። ሰዎች እኮ ሰውን ሲገላምጡ እንደ ወይም እንደ ማሽሟጠጥ መስደብ ሲጀምሩ የእሷን ስም ጠርተዋል ብለው ማለት ነው። አይተናቀ እንደ ጉልበቷ እንትን ነው ተብሎ የእሷ ስም ተጠርታ ሰደው ያቺ የተናቀችው አህያ ግን ለእግዚአብሔር ባለውለታ ናት። በልዩ ልዩ ጊዜ ከብሉይ ዘመን ጀምሮ የእግዚአብሔር ክብር እንዲገለጥ ምክንያት ሆናለች። እግዚአብሔር ሰዎች አለመሰግን ቢሉ በፍጥረታቱ በግዑዛኑ ጭምር የሚመሰገን አምላክ ነው። ለምሳሌ በለዓም ሀብተ መርገም የተሰጠው ሰው በባላቅ አማካኝነት የእግዚአብሔርን ሕዝብ ለመርገም ገንዘብ ለመቀበል ወርቅ ለመቀበል ሲሄድ በቅዱስ ሚካኤል አማካኝነት ከፊት ለፊቱ መልአኩ ሲቆም ያቺ አህያ የእግዚአብሔርን ክብር አልገለጠችም። ጸጥ አለች እኮ አልሄድም። አንተ የእግዚአብሔርን ሕዝብ ለመርገም በሌለ ጭነት የምትሄድ ከሆነ አልሄድም ማለት ብደበድባትም አልሄደችም። በስተመጨረሻ አንደበቷ ተናገረች። ለምን ትመታኛለህ? እስከ ዛሬ አላገለገልኩም እንዴ? አሁን ግን ከአንተ በላይ የሆነ የአንተ ፈጣሪ የአንተ ጌታ በመልአኩ አማካኝነት ተገልጦ እያነጋገረ ነው። ስለዚህ አህያዋ የእግዚአብሔርን ክብር ገለጠች አልገለጠች? ስለዚህ ባለውለታ ነች ማለት ነው። ለክርስቶስ ባለውለታ ነች። ገና ከብሉይ ኪዳን ጀምሮ እሱ ብቻ አይደለም። አህያ አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በግርግም በተወለደ ጊዜ ሰዎች እመቤታችን የምትወልድበት ቦታ መስጠት ተስኗቸው እስመ አልቦ ማኅደር ማደሪያ አጥተው ስፍራ አጥተው በግርግም በምትወልድበት ጊዜ ምስጋና ካቀረቡ መካከል አንዱ አህያ ናት። መጽሐፍ ወአስተማወቀ ወእስትንፋሰ አድጎ ላይ እንስሳትና አህዮችና እንስሳት የእስትንፋስ ምስጋናቸውን ወይም እስትንፋሳቸውን ገበሩ። እስትንፋስ ከውስጥ የሚወጣ ነው፣ ራስን መስጠት ማለት ነው። አመሰገኑ። ይህ ለነሱ ቋንቋ እግዚአብሔርን ማመስገናቸው ነው። በጣም ቅዳሴ ባለው ልብስ ማመስገን አይደለም። እሱ ጥሩ ነገር ነው፣ ግን ባለው ከልብ በሚፈቅ የልብ ንጽሕና የሚሆኑ ምስጋና እግዚአብሔር ይቀበል እና ያቺ አህያ በቤተልሔም ተገኝታ እግዚአብሔርን ታመስግናለች ማለት ነው። የተፈታቸው አህያ ልብ በሉ። እሱ ብቻ አይደለም። ጌታ በእመቤታችን ጀርባ ታዝሎ ወደ ምድረ ግብፅ በተሰደደ ጊዜ እንደ ትራንስፖርት የተጠቀመው ያችን አህያ ትራንስፖርት
ዳዊት ሰናይ በጾሬ ቀሊል የማቴዎስ ወንጌል ምዕራፍ 11 ላይ ከቁጥር 28 ጀምሮ ቀንበሬ ልዝብ ነው ሸክሜ ቀላል ወደ እኔ ኑ ከእኔ ተማሩ እኔ ይቀላችኋል። የኃጢአት ሸክም ተሸክማችሁ ወጣችሁ አትኑሩ በክፉ ሕይወት ውስጥ በሐሜት ባሉባልታ እግዚአብሔርን ደስ በማያሰኝ ከሕግጋት ውጭ በሆነ መንገድ አትሂዱ። ወደ እኔ ኑ እኔ በእናንተ እንድከብር እናንተ በእኔ ሕግ ተመላለሱ ይላል። በዚህ ሕይወት እንድንኖር እግዚአብሔር አህያዋን በመፍታት አስተማረን ማለት ያቺ አህያ ለእግዚአብሔር ባለውለታ ናት። ከዚህ አንጻር እኛነታችንን ስናየው በአርአያ ሥላሴ የተፈጠርን እኛ ለእግዚአብሔር ያደረግነው ውለታ ምንድን ነው? እስኪ ከተፈጠርን አይምሮ ማወቅ ከጀመርን ጀምሮ ከሰራነው በጎ ነገርና ከሰራነው መጥፎ ነገር እግዚአብሔር ከሚከብርበትና እግዚአብሔር ደስ ከማይሰኝበት ሕይወታችን አነዛዝን ራሳችን ፈትሸን መልሱ ለራሳችን እንመልስ። ምናልባት እግዚአብሔር ያሳዘንበት ጊዜ ካለ ከዛ መመለስ ይጠበቅብናል። እንግዲህ በዚህ ጊዜ አህያዋ ከታጀበችበት ማጀቢያ የምስጋና መንገድ አንዱ ልብሳቸውን ማንጠፍ ሲሆን ሌላኛው ዘንባባ በዘንባባ አማካኝነት ታጅቦ እሱን እያነጠፉለት እሱን ይዘው ነው ሆሳዕና በአርያም ለወልደ ዳዊት ብሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ ሆሳዕና መባል ይገባዋል። በእግዚአብሔር የሚመጣ እሱ የተባረከ ነው እያመሰገኑ ዘንባባ በአባቶቻችን በብሉይ ኪዳን በተለይም በእስራኤላውያን የደስታ ምልክት ደስ ሲላቸው እግዚአብሔርን የሚያመሰግኑበት የምስጋና መንገድ ዘንባባ ይዘው ለምሳሌ በመጽሐፈ ኩፋሌ ምዕራፍ 13 ላይ ከቁጥር 6 ጀምሮ እንደተመዘገበ አባታችን አብርሃም ካረጀ በኋላ በእርጅናው ይስሐቅን እግዚአብሔር ሲሰጠው አምላኩን ያመሰግነው ዘንባባ ይዞ ነው። ቅዱስ ያሬድ ነሣ አብርሃም ጸበርተ ወበቀልተ ኦደ ምስዋ ጸርሃ ወከልሃ ዘመረ ወይኒ ሆሳዕና በአርያም። አብርሃም ጸበርቱን ይዞ ሆሳዕና በአርያም እያለ ምስዋውን ወይም መስዋዕት የሚያቀርቡበትን ያን የታቦተ ጽዮንን መቀመጫ የምስዋውን ስፍራ እየዞረ እግዚአብሔርን አመሰገነ። ልመናውን የሰማውን ጥያቄውን የመለሰለትን አምላኩን አመሰገነ። ካለማግኘት ወደ ማግኘት ጥያቄው ስለተፈታለት እግዚአብሔር ሁላችንን ጥያቄ ይመልስልን። ስለዚህ ዛሬ በዓለ ሆሳዕናን ስናስብ በዋናነት በሉ እግዚኦሙ ይፈቅዶ ለጌታ ያስፈልጉታል በሉ ሲተናገሩ ለማን ያስፈልጉታል? ስለዚህ በዚህ አንጻር ሁላችንን ለማን እናስፈልጋለን? ለጌታ የምናስፈልግ ከሆነ ሁላችንም ንስሐ መግባት አለብን። ሁላችንም ለእግዚአብሔር እናስፈልጋለን። በሁላችን ላይ ማን መክበር አለበት? አምላካችን መክበር አለበት። ከዚያ በኋላ ምስጋናችን፣ አገልግሎታችን፣ ጸሎታችን በሙሉ እግዚአብሔር ዘንድ የተሰማ ይሆናል። እግዚአብሔር ደስ የሚሰኝበት ይሆናል። ከእኛ አልፎ ለሌላው ምሕረት የሚያሰጥ ይሆናል። እስመ ጸሎተ ጻድቅ ትግሎታ ሰልጣን የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ተብሎ የተመዘገበው እኮ አስቀድመው ራሳቸውን ለእግዚአብሔር ስለሰጡ እኮ ነው። እንደ ኤልያስ ልክ ሰማዩን እንደ መስኮት ዝግት ክፍት ያደርጉት የነበረው እኮ አስቀድመው ራሳቸውን ለእግዚአብሔር ስለሰጡ እኮ ነው። ስለዚህ በዛ መንገድ ራሳችንን ለእግዚአብሔር ሰጥተን ከታሰርንበት እግዚአብሔር ደስ ከማይሰኝበት ሕይወት ተፈትተን ንስሐ ገብተን ለቅዱስ ሥጋውና ለክብሩ ደግሞ እንድንበቃ አምላካችን እግዚአብሔር ሁላችንን ይርዳን። በሰላም ለእግዚአብሔር